ከዚህ ጋር የተገናኘ ነው። እዛ መስዋዕትነት ውስጥ እዛ የተሰዋው በግ ውስጥ ኢየሱስ ይታያል በውስጥ። ሰው እኮ በተገለጠበት ዘመን ኢየሱስ በተገለጠበት ዘመን ኢየሱስን መረዳት አቅቶት ይንገዳገዳል። በዚህ ዘመን እግዚአብሔር የሕዝባችንን አእምሮ ያብራልን። ኢየሱስ በተገለጠበት ዘመን መጻሕፍት ተጽፈው ምስክርነት ተሰጥቶ ሁሉ ገሃድ በሆነበት ዘመን አሁንም ኢየሱስን ለመረዳት የሚያዳግተው ብዙ ሕዝብ አለ። እግዚአብሔር አስቀድሞ ግን በበጎች መስዋዕት በኩል ይናገር ነበር። እንዴት አይነት አስደናቂ አምላክ ነው! እንደመጣለት አይደለም የሚሰራው። የሚገርማችሁ ሐዋርያቱ ሲጸልዩ በሐዋርያት ሥራ ምዕራፍ 4 ላይ እጅህና ሐሳብህ አስቀድሞ ይሆን ዘንድ የወሰኑትን ሊያደርጉ በዚች ከተማ በእውነት ተሰበሰቡ የሚል ቃል ታያላችሁ። እግዚአብሔር አስቀድሞ የወሰነውን ነው ሊያደርጉ የተሰበሰቡት። አዲስ ሰዎች የፈጠሩት ነገር የለም። እግዚአብሔር የዘላለም አምላክ ከዘላለም ዘመናት በፊት በልጁ ሊሰራ ያቀደውን እቅድ ነው ብሉፕሪንቱን እያሳየ የመጣው። አይገርምም? ይህ አምላክ አንተን ለማዳን አንቺን ለማዳን እኔን ለማዳን ለዘመናት ሲዘጋጅ የኖረ ጌታ ልጁን ለመሰዋት ሲዘጋጅ አሁን ያ ቢላዋ ተወዋለው፣ ቢላዋ ተመለሰ። ያ ቢላዋ የኔና የናንተ አንገት ላይ የሚያርፍ ነበረ። ልጁ ላይ ያረፈው ቢላዋ የተከለከለልን እኛ ነን። ይኸውላችሁ ቤዛ ማለት ምትክ ነው። ይስሐቅ ከዛ ላይ ተነስቶ ከመሰዊያው ላይ ተነስቶ በጉ ሲታረድ በዛው አምሳል ልንሞት መከራ ሊደርስብን ልንገረፍና ተላልፈን ልንሰጥ የሚገባን እኛ ሆነን ሳለ እኛን ከቢላው አስነስቶን ልጁን ያጋደመው አብ ነው። ስለዚህ የኔና የናንተ ቤዛ ኢየሱስ ነው። ሰዎች በዚህ ዘመን ይሄንን መረዳት አቅቷቸው ቤዛ የሚለውን ቃል ለፍጡራን ወስደው የሚሰጡት ባለመገንዘብ ነው። ባለመገንዘብ ቤዛችን ኢየሱስ ነው። አሜን ነው። ይሄ እግዚአብሔር በግ እንዲህ ባለ ምሳሌዎች እየታየን የመጣው ዝም ብሎ አይደለም። ከዛ ቀጠለና ህዝቡ ወደ ግብጽ ከወረዱ በኋላ ከ400 ዓመታት የመከራ ዘመን በኋላ እግዚአብሔር ያንን ህዝብ በሲኦል ከተመሰለው የግብጽ ምድር ነፃ ለማውጣት የታረደ አንድ በግ ታያላችሁ። እርግጥ ነው በየሰው ቤት ነው የታረደው። ነገር ግን ዓላማው የበጉ ደም መቃናቸው ላይ ተቀብቶ ሞት እንዲሻገር እነሱም እንደ ምድጃ ይነድ ከነበረ የባርነት ህይወት ውስጥ እንዲወጡ እንዲያመልጡ። ስለዚህ በጉ አስፈላጊ ነበር። ግብጽ እንደ ሲኦል፣ እኔና እናንተ እንደ እስራኤል ህዝብ የተሰዋው በግ ኢየሱስ መቃናችን ላይ የቀባነው ደሙ ሆኖ እኔና እናንተ ከሲኦል እንደወጣን እነሱ ደግሞ ከግብጽ ሲወጡ ታያላችሁ። የተሰሩት ስራዎች ሁሉ እግዚአብሔራዊ በሆነ ፕላንና አጀንዳ የተሰሩ ናቸው። በዘፈቀደ የተሰራ ምንም ነገር የለም። የሚደንቀው እዚህ አጀንዳ ውስጥ ሰው ራሱን ሲያጣ ነው። እዚህ የዘላለም እቅድ ውስጥ ራስን ፈልገ ካላገኘ ነው ከባድ። አዮ መታጣት ማለት ጌታን አለመቀበል ማለት እዚህ አጀንዳ ውስጥ አለመግባት፣ እዚህ የዘላለም እቅድ ውስጥ መታጣት ማለት ነው። እዚህ እቅድ ውስጥ ስለተገኘ ደስ ሊልህ ይገባል ወንድሜ። እዚህ የዘላለም አጀንዳ ውስጥ እግዚአብሔር ስላቀፈ እግዚአብሔርን ልትባርክ ይገባል። ምስጋና የሚገባው ከሆነ እግዚአብሔር መጀመሪያ የሚመሰገነው በመዳናችን ጉዳይ፣ እንጀራውም በርበሬውም ልብሱም ከዛ በኋላ የሚመጣ አሜን ነው። ሰው የህይወት ቁልፍ ጥያቄ ካልተፈታለት ምንም ብታደርግለት ደስተኛ ሆኖ ሊኖር አይችልም። ትልቁ የህይወት ጥያቄ ስለተመለሰላችሁ ነው ቁጭ ብላችሁ የእግዚአብሔርን ቃል የምትሰሙት። እስቲ እግዚአብሔርን አክብሩ። ጥያቄ ተመልሷል የሚል ጥያቄያችሁ ተመልሷል። እግዚአብሔርን አክብሩ። እስቲ ክብር ለኢየሱስ ይሁን። ያ የታረደ ያ ደሙ በመቃን ላይ የተቀባ እስራኤል ሞትን የተሻገሩበት በግ ኢየሱስን ከሩቅ የሚያሳይ በግ ነበር። ዘመን መጣ፣ ጊዜው ደረሰ። ኢየሱስ በስጋ ተገለጠ። ሊጠመቅ ወደ ዮሐንስ መጣ። ሰዎች ሁሉ እያዩ ዮሐንስ ወደርሱ የነበረውን የህዝቡን አይን በሙሉ ነዋ በግኡ ለእግዚአብሔር ዘያአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ ኢየሱስን አሳይ። ኢየሱስ የማን በግ ነው? እስቲ የማን በግ ነው? የግለሰብ በግ ሊሆን አይችልም። የእግዚአብሔር በግ ነው። የእግዚአብሔር በግ ከሆነ ለሁሉ የሚበቃ በግ ነው።
እስራኤል ቤት ውስጥ የተሰዋ በየቤቱ የተሰዋ የግለሰብ በግ ነው። እግዚአብሔር ግን በግ ሲሰጥ አንዱ በግ ለዓለም ሁሉ መድኃኒት ነው። አንዱ በግ ለጥያቄዎች ሁሉ መልስ ነው። ስለዚህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ዓለምን ሊያድን ነው የመጣው። ለዛ ነው አንዱ መድኃኒት ለሁሉ በቂ ይሆን፣ ሊያውም ኦቨርዶዝ የማይሆን ኤክስፓየር ዴቱ የማያልፍ አሜን። ስለዚህ እግዚአብሔር ለዓለም ሁሉ የሚሆን መድኃኒት ኢየሱስን በግ አድርጎ ሰጠ። አይገርማችሁም? የበግ ባህሪዎችን ስትመለከቱ ኢየሱስ የእግዚአብሔር በግ ነው ስንል የተገለጠበት ይሄ ባህሪውን የሚያመለክት ነገር ነው። ሲምቦሊክ ሲደረግ በጎችን ስትመለከቱ የዋህ ናቸው። ኢየሱስ ምን አይነት ባህሪና ስብዕና አለው ስትሉ ኢየሱስ የዋህ ነው። እኔ በልቤ የዋህ ትሁትም ነኝ። ራሱ እኮ ነው የሚለው። በጌታ በኢየሱስ ስም የሱ መንፈስኛ ውስጥ ይግባ። በግ ያድርገን። ኢየሱስ በግ ሆኖ በግ አደረገን ይላሉ አንዳንድ ሰዎች። አንዱ እንደውም ሊደበደብ ብሎ አንዴ በቃ ልጁ ትልቅ ነው እና ሰፈር ውስጥ የታወቀ ነው። በኋላ እየተንጠራራ ይመታዋል። በቃ ሃይማኖት ቀየርክ ብሎ አይደርስበትም። ልጁ እየተንጠራራ ነው የሚመታውና ዝም አለውና ታግሶ ሁሉ ነገር ቤት ከገባ በኋላ ኢየሱስ በግ ሆኖ በግ አደረገን አለ ይባላል። ይብዛልን በግነት፣ ብልጠት የሞላበትና ክፋት የነገሰበት፣ መጠላለፍና ምቀኝነት እንደ ትልቅ ዕውቀት በሚቆጠርበት ዘመን እግዚአብሔር እኛንም በግ ያድርገን። እንደውም እየጠፋ ያለው ይሄ ስለሆነ ማለት ነው። እየተተወ ያለው ይሄ ስለሆነ ወገኖቼ በብልሃትና በጥበብና በብልጠት መካከል ልዩነት አለ። ልዩነት አለ። በብልጠትና በብልህነት መካከል ምን አለ? ልዩነት አለ። ኢየሱስ የዋህ ነው። ምን አይነት የዋህ ምን አይነት ትሁት ነው! ይሄ ሂዩሚሊቲና ትህትናንና ፍቅርን የሚያሳይ ማንነት አለው። በበግ ውስጥ ምናየው ካራክተራይዝ ተደርጎ ነው የቀረበው። ኢየሱስ በምድር ላይ ሲገለጥ የተገለጠበት ይሄ የበግነት የእግዚአብሔር በግነት ምሳሌ ውስጡ ያለውን ፍቅርና ትህትናውን የዋህነቱን የሚያሳይ ነው። ይሄ አንዱ የክርስቶስ መልክ ነው። አይገርማችሁ? በነገስታት ክብርና በታጠቀ ሰይፍ አይደለም የመጣው በየዋህነትና በፍቅር ነው። ደግሞም የሰራው ስራዎቹን የሰራው በሙሉ በዚሁ መንፈስ ነው። ይገርማችኋል? አሁን ኢየሱስን እግር ሲያጥብ ታየዋል። ዝቅ ብሎ እግር ሲያጥብ ነው። ይሄ እግር ማጠብ ከሰማይ ለወረደ በስጋ ለተገለጠ አምላክ በየትኛውም አግባብና አሰራር የማይመጥን በየትኛውም ቋንቋ ልንገልጠው የማንችለው ትልቅ ዲፕ የሆነ ነገር ነው። ግን ኢየሱስ ሲያደርገው ታያለ። እንደ ቀላል ነገር የዋህ ነው። በልቡ ትሁት ነው። የሚጤስ ጧፍ የማያጠፋ የተቀጠቀጠ ሸምበቆ የማይሰብር ሩሩህና መልካም ነው። ይሄንን ኢሳይያስ በደንብ አድርጎ አይቶታል። ያንን የመጀመሪያውን ተጠማቂ ኢትዮጵያዊውን ጃንደረባ የለወጠው የኢሳይያስ ትንቢት ክፍል በጉን ነው ያሳየው። በነገራችን ላይ ኢትዮጵያዊው የተጠመቀው በጉ ተሰብኮለት ነው። እንደሚታረድ በግ ተነዳ። በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም። ከዛ በኋላ እግዚአብሔር ቶሎ ብሎ መንፈስ ቅዱስ ፊልጶስን ላከለ። ደግነቱ ይሄ ሰውዬ የሚያነብ ኢትዮጵያዊ ነው። እኛን መጽሐፍ ቅዱስ የሚያቀን በነገራችን ላይ በማንበብ ነው። ክብር ለእግዚአብሔር ይሁን። በማነብነብ አይደለም። እስቲ አሜን። ማነብነብ ድግምት ነው። ኢየሱስ ራሱ ምን አላቸው? አይሁድን በከንቱ አትድገሙ አላቸው አይደል? ቃል በቃል እኮ እንዲህ ነው ያላቸው። በከንቱ አትድገሙ። መደጋገም ማለት ማነብነብ ማለት መደጋገም ነው። በማንበብና አጠገባችሁ ላለ ሰው በማንበብና በማነብነብ መካከል ልዩነት አለ በሉት። በቃ ሰውየው እያነበበ ነው። ደግሞ አስተውሎ እንደሚያነብ የምታውቁት ፊልጶስ መጥቶ ከጠየቀው በኋላ ይህ ስለማን ይናገራል? ስለ ራሱ ነው ወይ ስለ ሌላ? እስቲ ያስረዳኛል። ከዛ ምን እንደሚል ታውቃላችሁ? የሐዋርያት ሥራ ምዕራፍ 8 ላይ ከመጀመሪያ ጀምሮ ወንጌልን ሰበከለት። ከመጀመሪያ ከኢሳይያስ ትንቢት ጀምሮ ያለውን
ነቢያት ስለሱ የተናገሩትን በሙሉ አምጥቶ ኢየሱስ ማለት ይሄ ነው። በጉ ላንተ የተሰዋ አንተ አሁን ወደዚህ ወደ ኢየሩሳሌም ከመምጣት ከጥቂት ዘመናት በፊት ከጥቂት ዓመታት በፊት በመስቀል ላይ የተሰቀለው የእግዚአብሔር በግ ኢየሱስ እሱ ነው ያንተ መድኃኒት። በስሙ አምነ ብትጠመቅ ትድናለህ ብሎ ወንጌልን ሰበከለት። ታዲያ እኔ በፍጹም ልቤ አምኛለሁ እንዳልጠመቅ የሚከለክለኝ ምንድነው ሲለው በፍጹም ልብ ካመንክ ተፈቅዶልሃል አለው። አጠመቀው። ደስ እያለው መንገዱን መጣ ይላል። የመጀመሪያው ተጠማቂ ኢትዮጵያዊ እሱ ነው። አሁን እኮ ወንጌል ተሰብኮለት የተጠመቀ ሰው እና በህፃንነት የተጠመቀ ሰው አንድ አይደለም እያልን ነው ምን ሞግተው ያልተግባባ ነው እዚህ ጋር አይደለም። ገብቶት ነው መጠመቅ ያለበት። ሰውየው ወንጌል መሰበክ አለበት። ጌታን አምኛለሁ በፍጹም ልቤ ማለት አለበት። ያ ካልሆነ እቃቃ ጫወታ ነው የሚሆነው። እቃቃ ጫወታ የ40 ቀን ህፃን ልጅ ምን አድርገ ነው የገዛ እናቱን እንኳን በቅጡ የማያውቅ ሌላም እናት ብታጠባው ዝም ብሎ ይጠባል አይደለም እንዴ? ሌላ ቦታ ምግብ ቢዘጋጅለት ዝም ብሎ ይበላል። እናቱን የማይለይ ልጅ እግዚአብሔርን ሊለይ አይችልም። ስለዚህ ወንጌል ተሰብኮ ህዝባችን ወደ ጌታ መምጣት አለበት። ወንጌልን መስማት አለበት፣ መዳን አለበት። ለዚህ ነው ምን ሞግተው፣ ለዚህ ነው ምን ጮኸው። ክብር ለእግዚአብሔር ይሁን። ገላገለን፣ እግዚአብሔር ገላገለን። እኔ ይገርማችኋል አምኜ ከዛሬ 8 ዓመት በፊት ልጠመቅ ስል የተሰማኝን ደስታ ልነግራችሁ አልችልም። እዚህ ውስጥ ምናልባት ጌታን ሳትቀበሉ እንደው በአጋጣሚ የመጣችሁ ካላችሁ እኔ እንኳን ቄሱ አምኜ ተጠምቄ ነው የተቀላቀልኩት። እዚህ ውሃ ነክቶኛል ናት። እስቲ አሜን። በቃ ተጠምቀን ምን ጥለው ነገር አለ። እኔ አምናለሁ ጌታ ዝም ብሎ አልተናገረም። ውሃ ውስጥ ስንገባ ዝም ብለን አለ ምንገባው ምሳሌነት አለ። ምን ጥለው ነገር አለ ይዘን ምንወጣው ደግሞ ነገር አለ። ሚጣል ባህሪ ያለ አሮጌው ሰው ሚነሳ አዲስ ሰው አለ። ዝም ብሎ አይደለም ዋስ የሚገባው። እግዚአብሔር አድርጉ ያለንን ያለ ምንም ጥርጥር ነውና ዳይሬክት ኮማንድ የተደረጉ ነገሮች ናቸው። ኮምፕሮማይዝ የሚደረግም ነገር አይደለም። ስለዚህ ወገኖቼ ኢየሱስ ክርስቶስ ጌታ እንደሆነ በልባችሁ አምናችሁ በአፋችሁ መስክራችሁ ወደ ጌታ ስትመጡ በውሃ ትጠመቃላችሁ። ይህንን የምታደርጉት ኢየሱስ ስላለ ነው። ኢየሱስ ስላለ እሱ ራሱ ስለተናገረ ይሄ የእግዚአብሔር በግ ሲመጣ አይቶ ዮሐንስ ለሁሉ አሳይ። አሁን ምን እያለ ነው ዮሐንስ? እድሜ ዘመናችንን ሙሉ ስንሰዋው የነበረው እንደምታውቁት የብሉይ ኪዳን ካህናት እጆቻቸውን እየጫኑ የህዝቡን ኃጢያት ወደ በጉ በማስተላለፍ ያ በግ ስለ ህዝቡ ኃጢያት በመሰዋት አንዳንዴም ደግሞ ጦስ ዶሮ እንደሚባለው የሰውን ኃጢያት ከያዘ በኋላ በረሃ ላይ ሁሉ የሚለቀቅ ፍየላል ጦስ ዶሮ ታውቃላችሁ? የጦስ ዶሮ አንዳንዴ ጠምዝዘው ይጥላሉ፣ አንዳንዴ ደግሞ የሆነ ነገር አስረውበት ይለቁታል መንደር ውስጥ። ዝም ብሎ ክው የሚል ዶሮ ካያችሁ የጦስ ዶሮ ማለት እሱ ነው። በኋላ ደግሞ ዶሮ እየያዛችሁ ሚለቀቃል። በቃ አሁን ያ ሁሉ በግ እኮ አለቀ እኮ እስራኤል ውስጥ ወገኖች። ኢየሱስ እስከሚመጣ ዘመን ድረስ ስንት በግ አለቀ? ስንት በግ ተሰውቷል? ስንት በግ። አሁን ሌላ የማያስደግም የእግዚአብሔር በግ መጥቷል ብሎ ዮሐንስ አሳየው። አሁን በአንተ ህይወት ውስጥ ሌላ አስታራቂ፣ ሌላ አማላጅ፣ ሌላ ሟች፣ ሌላ ደም አፍሳሽ፣ ሌላ ገባሪ የለም። አንዱ ጌታ ለዘላለም መድኃኒት ሆኖልናል። አንዱ ተሰውቶ ለዘላለም ነፃ ወጥተናል። አሁን ስለኛ በሰማይ በአብ ቀኝ ቆሞ በአብ ቀኝ ተቀምጦ የሚታይልን ማን ብቻ ነው? ኢየሱስ ብቻ። አመጣበታለሁ። በጣም የሚያስደንቅ ነገር አለ። ይሄ በግ ሞትን ድል አድርጎ ተነስቷል። ወደሱ ከመምጣታችን በፊት ግን በሰማይ ላይ ይህንኑ በግ ላሳያችሁ። ዮሐንስ ራእይ ምዕራፍ 5 ቁጥር 6 ከዘፍጥረት እስከ ራእይ ድረስ የሚያሳየው ይሄንን ነው ያልኳችሁ ወገኖቼ። ይሄንን ኢየሱስን የሚያሳይ በቃ እንደታረደ ሆኖ በጣም የምንነካበት ክፍል ነው። በነገራችን ላይ በጣም ከቁጥር 5 ጀምሮ እናነበዋለን። ከሽማግሌዎቹም አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 አይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል።
አሁን እዚህ ጋር ሁለቱንም ታገኙዋቸዋላችሁ። የመጀመሪያው እንደ የእግዚአብሔር በግ ተብሎ የተጠራበት ነው። ሁለተኛው ደግሞ የይሁዳ አንበሳ the lamb of God and the lion of Judah። ሁለቱንም መልክ ራእይ ላይ ምዕራፍ 5 ላይ ታዩታላችሁ። ይሄ የተገለጠበት ማንነቱ ነው ያልኳችሁ ለዚህ ነው። ዘላቂ የሆነ ሰዎች ኢየሱስን ማን ነው ብለው ሲጠይቁ የምናሳይበት መልክ ይሄ ነው። በግ ስንል ውስጡ የሚብራሩ ነገሮች አሉ። አንበሳም ስንል የሚብራሩ ነገሮች አሉ። ግን እነዚህ መልኮቹ ናቸው። እስቲ አሜን። ይሄ እንደታረደ በግ ሆኖ ቆሞ የታየው በምድር የሚያውቀው ዮሐንስን እንደምታውቁት ራእዩን ከማየቱ አስቀድሞ ኢየሱስ ሌላው ሐዋርያ ሁሉ ሮጦ አምልጦ መስቀሉ ስር ሆኖ ጌታን በመመልከት በማዘን በማልቀስ የነበረ ሐዋርያ ነው። ፊት ለፊት ያየ ነው። አሁን ዮሐንስ ያየው ያ የመከራው መገለጫ ያ በመስቀል ላይ የተሰዋው የእግዚአብሔር በግ እዛም ዙፋኑም ጋር ያየው እንደታረደ በግ ሆኖ ነው። ታርዶ ቆሞ ከታረደ ደም ይታያል፣ ምልክት ይታያል፣ ሚንጠባጠብ ደም ይታያል። በሰማይ የታየበት መልኩ ይሄው ነው። ይህንን መልክ ኢየሱስ ሊቀይረው አይችልም። እየገባችሁ ነው ወገኖች? ይህ ሊቀየር የማይችል መልክ ነው። ኢየሱስ ራሱን የገለጠበት መንገድ ስለሆነ መስዋዕት ሆኖ ያዳነበት መንገድ ስለሆነ ሊቀየር የማይችል ነው። ስለዚህ ሰማይም ስትሄድ የተሰዋልህን ነው የምታየው ማለት ነው። ድል አድርጎ ሞትን ድል ነስቶ የወጣውን ንጉስ ብቻ ሳይሆን የታረደውንም በግ ታያለህ። ኢየሱስን በምድር ላይ እንደታረደ ሆኖ የማያውቀውና ያላየው ሰው በንግስናውና በአንበሳነቱ ሊያውቀው አይችልም። መጀመሪያ ማወቅ ያለበት እንደተሰዋለትን፣ ማመን ያለበት እንደሞተለትን። ብዙ የሞቱላቸውን ሰዎች ለማሳደድ የሚወጡ ሰዎች ይህንን በግ ስላላዩ ነው። ይህንን መልክ ስለማያውቁት ነው። እግዚአብሔር በጉን በዚች ምድር ላይ ይግለጥ። እስቲ አሜን። እንደታረደ ሆኖ ለህዝባችን በአይናቸው ፊት እንዲሳል ጸልያለሁ። ኢትዮጵያና ህዝቦቿ በሙሉ የታረደውን እንዲያዩ ጸልያለሁ። ሰው የሞተለትን ካላወቀ ንጉሱን ሊቀበል አይችል። ኢየሱስን ማየት ካልቻለ ክራይስትን ማወቅ አይችል። ስለዚህ እንደታረደ በጣም የሚደንቅ ነው ወገኖች። ከዛ በኋላ የሚቀርበው ምስጋና ታርደሃልና የሚል ምን ሆነሃልና? ታርደሃልና። አንበሳ የሚሰብር ነው፣ በግ የሚሰበር ነው። ምን አልኳችሁ? አንበሳ ምን የሚያደርግ ነው? የሚሰብር ነው፣ ክንደብርቱ ነው። በግስ የሚሰበር ነው። ነብርም አንበሳም የሚያጠቁት ነው። ቢያገኙት የሚቀለጣጥሙት ነው፣ የሚሰባብሩት ነው። ኢየሱስ የተገለጠበት መልኩ አንዱ ተሰባሪ፣ አንዱ ሰባሪ። ሃሌሉያ! ኢየሱስ ጌታ። እንደውም ቃላቱን ስናላላውና ስናጠብቀው በጣም የሚገርም ነገር ነው የምታገኙት። እኔ ራሴ ትምህርት ትላንትና እያዘጋጀሁኝ ወደ ውስጥ የመጣ አንድ ቃል ነበር። በጣም ነው ሲጠብቅና ሲላላ የሆነ ቃል ውስጥ የመጣ። ኢየሱስ ያድናል ስንል አላልተን ነው የምናነበው አይደል? ስለዚህ ያድናል ስንል ማዳኑን የሚያሳይ ነው ስናላላ። እስቲ ያድናልን አጥብቁት። ምን ይላል? ያድናል። የሚያድን አንበሳ፣ የሚያድን በግ። እስቲ አሜን። የሚያድን አንበሳ፣ የሚያድን በግ። ይሰበርልሃል፣ ተሰብሮልሃል፣ ጠላትህንም ሰብሮልሃል። እንዲህ ነው የሱ መልክ። በቃ የሚያስደንቅ ነው። ስለዚህ ዛጋ የሚታየው ሌላ መልክ ይዞ አይደለም። ምድር ላይ የከፈለውን ዋጋ በአባቱ ፊት የሚታይበትን ባይዘው ክብሩ ነው። ይሄ ክብሩ ነው። ያዳነበት ሰዎች ስራ ሰርተው ለሰሩት ስራ ሪፖርት ይዘው እንደሚቀርቡና ያ የቀረበ ሪፖርት እንደሚገመገም የላከው እግዚአብሔር አብ ሰማይ ላይ በተቀመጠበት በአርያም ባለበት ኢየሱስ ሲታይ በግ ሆኖ ነው የሚታየው። እንደሱ ሆኖ ካልታየ እሱ ውስጥ አንተ ልትታይ አትችልም፣ እኔ ልታይ አልችልም። አሜን ነው። በግ ሆኖ ሲታይ ነው በተሰዋው በግ ውስጥ የዳኑትን ነፍሳት እግዚአብሔር የሚያየው። ክብር ለስሙ ይሁን። ስለዚህ የሚያድን በግ፣ የሚያድን አንበሳ ማን ነው? እሱ ኢየሱስ ነው። ይሄንን በግ ነው የተቀበልነው። የተሰቀለውን እንሰብካለን ሲሉ በመስቀል ላይ መሰቀልና መሞት ውርደት ክብር አይደለም።
እኛ ግን አይሁድ ምልክትን ይሻሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን ሲል በመስቀል መሰቀልና መሞት የውርደት ሞት ነው፣ ክብር አይደለም። በዘመኑ በነበረው አንድምታ መሰረት ተሰቅሎ የሞተ ሰው የመጨረሻ ወንጀለኛ። ስለዚህ የተሰቀለውን እንሰብካለን ሲል የተዋረደልንን ማለቱ ነው፣ የተሰዋልንን ማለቱ ነው፣ በጎን ነው ማለቱ። ዝም ያለውን አንተ እኔ እንደዚህ ምለፈልፈው እሱ ዝም ብሎልኝ ነው። አሜን አሜን። እኔ እንዲህ ምናገረው እሱ ዝም ብሎ፣ እሱ ዝም ስላለ እኛ በእግዚአብሔር አብ ፊት አፋችንን ከፍተን የምንዘምር የምንመሰክር የሱ የሥራው የእጁ ሥራ ደግሞ በጎነቱን የምናወራ የተመረጠ ትውልድ አደረገ። ዝም ማንለው ለዚህ ነው ወገኖቼ። ይህንን በግ በአይኑ የተመለከተ የኢየሱስ ፍቅር የገባው ሰው ዝም አይልም። እኔ በጣም እየታዘብኩ ያለሁትን አንድ ነገር በዚህ አጋጣሚ ልናገርና ልለፍ። ጴንጤ መመስከር ካቆመ በጣም ሩቅ ጊዜ ነው እየተባለ ይወራል እና ይሄ ነገር እውነት ነው ወይ ብዬ ስመረምር በቤታቸው ውስጥ ረጅም ዘመን ያስቆጠሩ ያልተመሰከረላቸው ያልዳኑ ብዙ ሰዎችን አቅፈው የሚኖሩ አሉ። ፍቅር ጥሩ ነው። ፍቅር ግን እውነትን የማይገልጥ ከሆነ ባዶ ነው። ፍቅር በተለይ ዮሐንስ በመልእክቱ ሲጽፍ፣ በነገራችን ላይ ሁለተኛ ዮሐንስ ፍቅርና እውነትን አጣምሮ ነው የሚጽፈው። የተሰናሰሉ ነገሮች ናቸው። ፍቅርን ለብቻ አውጥተህ ካየው ተበልተሃል ወንድሜ። ፍቅር ሲደመር እውነት ነው የሚሰራው። እንደዛ እውነትን የሚሸሽግ ፍቅር ሀኬት አለበት። ኢየሱስን ደብቀኸው እወድሃለሁ ብትለው ውሸትን ወደ ገደል እየሄደ ያለን ሰው እወድሃለሁ በሰላም ሂድ ትለዋለህ እንዴ? ቀጥል አለ መንገድ ቀጥል ሜዳ ነው ትለዋለህ እንዴ? እውነቱን ካልነገርከው እየወደድከው አይደለም። በጣም ብዙ ዋጋ የሚከፍሉ ሰዎች በዚህ ዘመን እውነትን በመናገር ዋጋ የሚከፍሉ ሰዎች ሰዎችን የሚወዱ ናቸው። ስለዚህ ለመወደድ እውነትን ከደበክ እርግጠኛውን የምነግር የሆነ ቀን ይጠሉሃል። የሆነ ቀን ትጠላል። ለምሳሌ እውነት ያሸንፋል። ፍቅር ብቻ አይደለም የሚያሸንፈው። ይኸውላችሁ ፍቅር ሲደመር እውነት ነው የሚያሸንፈው። ይሄን እንዳትረሱ። አሁን ኢየሱስ ወዳችኋለሁ ብሎ እውነቱን ግን ምንድንበትን እውነት ባይነግረን ወይም ደግሞ በእኔ አምናችሁ ነው የምትድኑት ባይለን ፍቅር ለብቻው መልእክት ይሆነን ነበር? ለኛ የመዳን መንገድ ይሆነን ነበር? አይሆንም። እውነቱን ነግሮናል። ስለ አብ ነግሮናል፣ ስለ መንፈስ ቅዱስ ነግሮናል፣ ስለ መንገድነቱ ስለ እውነትነቱ ነግሮናል፣ ስለ ሕይወትነቱ ነግሮናል፣ ዲቴል ነግሮናል። ያንን የነገረን እንድንድን ነው። እወዳችኋለሁ ብሎ ዲቴል ሳይነግረን ቢሄድ ከባድ ነበር። ስለዚህ እውነትና ፍቅር አብሮ የሚሄድ ነገር ነው። ለወገኖቻችሁ ወንጌል ንገሩ፣ ዝም አትበሉ። ኢየሱስ ጌታ ነው። መዳን ያለበት ይዳን። ሊቀየምህ ይችላል። የሆነ ቀን ግን ያመሰግናል። የሆነ ቀን ግን ይገባዋል። ቤታችሁ ያልተመሰከረላችሁ ሰዎች ታቅፋችሁ ምትኖሩ በማባበል አይደለም ክርስትና፣ እውነቱን በመንገር ነው። ልትጠላው አይገባም፣ ልትንከባከበው ይገባል። ፍቅርን ልትሰጠው ይገባል። በምትሰጠው ፍቅር ልክ ግን እውነትን ግለጥለት። ትክክለኛው መንገድ ይሄ ነው። በቃ እስቲ አሜን። እሺ ለምንድን ነው ታዲያ ሐዋርያቱ ዋጋ የከፈሉት? ለምንድን ነው ያን ሁሉ መከራ የሚቀበሉት? ለምንድን ነው ሸንጎ ፊት የሚቆሙት? ያንን ህዝብ እየወደዱ ወንጌል ካልሰበኩ ትክክል አይደለም። ስለዚህ በአደባባይ ሲገረፉ ታያለ፣ ሲወገሩ ታያለ፣ የተገደሉ አሉ፣ ቆዳቸው በቁም የተገፈፈ አለ። በቁም ምን ሆነው ስትል እውነትን ከፍቅር ጋር ተናግረው። ስለዚህ እውነትና ፍቅር አብሮ ነው የሚሄደው። የዚህን በግ ታላቅነት ለወገኖቻችሁ ንገሩ። የታረደውን በግ አሳዩአቸው። የኢየሱስን መልክ ግለጡላቸው። አሜን ነው። ይሄንን ስናደርግ ነው ክርስትና የእውነት የሚሆን። ስለዚህ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የሚለው ዮሐንስ 1:29 ላይ ተገልጧል። እንደዚሁም ራእይ 5:6 ላይ አሁን እንዳነበብኩላችሁ ተገልጧል። የይሁዳ አንበሳ ሁለተኛው መልኩ የኢየሱስ ሁለተኛ መልክ። እስቲ የይሁዳ አንበሳ በሉ። የይሁዳ አንበሳ የሚለው ቃል ድል ነሽነትን፣ አሸናፊነትን፣ ክብርንና ገናናነትን የሚያሳይ ነው። በግነት የዋህነት፣ መልካምነት፣ ገርነት እንደሆነ ሁሉ አንበሳነት ደግሞ ኃያልነት፣ አሸናፊነት ነው።
ኢየሱስ ድል ያደረገ ንጉስ ነው። የታረደ በግ ብቻ ሳይሆን ድል አድርጎ ሞትን ድል አድርጎ የተነሳ አንበሳ ነው። ይሄ ማንነቱ ትንሣኤውን ያሳያል። ይሄ ማንነቱ ሞትን ድል አድርጎ መነሳት ብቻ ሳይሆን ወደ ሰማይ እያዩት ከፍ ማለቱን ደግሞ በክብር ተመልሶ የሚመጣ ገዢ መሆኑን ያሳያል። እስቲ አሜን በል። ኢየሱስ ተመልሶ ይመጣል። ኢየሱስ የሚመጣው ለገዢነት ነው፣ ለንግስና ነው። በሚሊኒያል ኪንግደም የሚመለሰው በሺህ ዘመን ንግስና የሚመለሰው ሊገዛ እንደ በፊቱ በግ ሆኖ አይደለም የሚመጣው። አሁን የሚያስደንቅ ክብርና የሚያስፈራ ግርማ ተላብሶ ይመጣል። ይሄንን ለማወቅ የራእይ ዮሐንስ መግቢያ ላይ ስትመለከቱ ዮሐንስ ትላንትና እዛ መስቀል ላይ የሚያቀው ጌታ በደም ፊቱ ተለውሶ ገላው በጅራፍ ተከታትፎ የተመለከተው እርቃኑን ያየው እሱ አይምሮ ላይ የተሳለው ያ ነው። አሁን ሲገለጥለት ግን ድምፁ እንደ ብዙ ውሆች ድምፅ ከሩቅ የሚያስተጋባ፣ አይኖቹ እንደ እሳት ነበልባል የሆኑ፣ ጸጉሩ እንደ ተባዘተ ጥጥ ነጭ ሆኖ የሚታይ፣ በደረቱ ላይ የወርቅ ጥሩር የታጠቀ፣ እግሮቹ እንደ ጋለ ናስ የሚያበሩ ጌታ ኢየሱስን የሰው መልክ ያለውን በሰባት መቅረዞች መካከል ሰባቱን ከዋክብት በቀኝ እጁ ይዞ ተገለጠለት። ባየሁትም ጊዜ ምን ሆንኩ አለ? እንደ ሞተ ሰው ሆኜ ወደቅኩ። ይሄኛው ማንነቱ የሚሞት ሳይሆን የቆመን ሰው የሚገድል ነው። እንደ ሞተ ሰው የሚያደርግ ነው። ኃይል የሚያሳጣ ነው። የሚጥል ነው። አንበሳ ነው ኢየሱስ። ሲያምን ሃሌሉያ፣ ክብር ለስሙ ይሁን። ይሄን ማንነቱን ደግሞ ሰው የሚረዳው የመጀመሪያውን ይሄ በበግነት የተገለጠበትን ማንነቱን ሲረዳ ነው ወደ አንበሳነቱ የሚመጣው። ይሄ የመጀመሪያው ያልገባው ሰው ወደዚህ ሊመጣ አይችልም ወገኖች። አሁን ኢየሱስ አንበሳ ብቻ ነው የሌሎቹ ንትርክ። እዚህ ላይ አንድ ነገር ልጨምርላችሁና ኢየሱስ በአንበሳነቱ ብቻ ወይም ደግሞ አምላክ ነው፣ ድል አድርጎ ተነስቷል፣ ከዚህ በኋላ አይማልድም፣ ከዚህ በኋላ የሊቀ ካህንነት ስራ አይሰራም የሚሉት ኮንሰፕቶች የሚመጡት እዚህ ጋር። አሁን በግነቱም ሰማይ ላይ አለ አይደል? እንደ ታረደ በግ ይላል። ደግሞ ድል ያደረገ ይሁዳ አንበሳ ደግሞ ይለዋል። ስለዚህ ሁለቱንም የምታየው በሰማይም በምድርም በተገለጠበት ማንነት በምድርም ታየዋለ፣ ከእንደገና በሰማይም ታየዋለ። ስለዚህ ኢየሱስ የሚማልድ ሊቀ ካህን የታረደ በግ ሆኖ በሰማይ ይታያል። አንበሳ ሆኖ ደግሞ ሰባቱን ማህተም ሲፈታ ታየዋል። ሁለቱም መልክ አለ። ስለዚህ አንዱም ብቻ ለምሳሌ በግነቱን ምድር ላይ ጨርሶታልና እዛ አይታይም፣ እዛ አይማልድልኝም፣ እዛ ሊቀ ካህን አይደለም ካለ ስቷል ማለት ነው። ምኑ ላይ ቀረ ማለት ነው? ሰውየው አንበሳነቱ ብቻ ላይ ቀረ ማለት ነው። ስለዚህ ወገኖቼ ሁለቱንም መልክ በደንብ አድርጎ ሰዎች መረዳት አለባቸው። አንበሳ በጣም የሚታወቀው በሚያገሳው ግሳትና በዱር ውስጥ ያሉትን በሙሉ አራዊት የሚያስደነግጥ ድምፅ አለው። የሚሰብር ክንድ አለው። በህብረት ሆኖ ያጠቃል። አንበሳ የሚያስፈራ ደግሞ ክብር ያለው እንዲህ ስትመለከቱት ግርማ ያለው ፍጥረት ነው። አሁን ሲምቦላይዝ ሲደረግ አንድ ነገር ዝም ብሎ አይደለም፣ በምክንያት ነው። ባይዘው ሰይጣንም ራሱን እንደ አንበሳ ይገልጣል። ወጋው በጌታ በኢየሱስ። አሁን ራሱን እንደሚያገሳ አንበሳ ተብሎ ተገልጿል። አንበሳ ነኝ ብሎ ያስባል። ግን ድል ያደረገ አንበሳ አለ። እኛ የምናውቀው የሰይጣንን አንበሳነት አይደለም። እኔና እናንተ የምናውቀው የምናውጀው የማንን አንበሳነት ነው? የኢየሱስን። ስለዚህ ኢየሱስ ድል ያደረገ ወደ ሰማይ ያረገ በክብር ተመልሶ የሚመጣ የይሁዳ አንበሳ ተብሎ ተጠርቷል። ምድራችን ላይ ሞዓ አንበሳ ዘእም ነገደ ይሁዳ እየተባሉ የሚጠሩ በጣም ብዙ ነገስታት በዚህ ስም ሲጠሩ እናያለን፣ እንሰማለን። ይሄ ስፍራውን ያላገኘ ወይም ደግሞ ከስፍራ ውጪ ለጥቅም የዋለ አባባል ነው። ሞዓ አንበሳ ማለት ሞዓ ማለት አሸናፊ ማለት ነው። አሸናፊ ሞዓ አንበሳ ማለት የሚያሸንፍ ወይም ያሸነፈ አንበሳ ማለት ነው። ሞዓ ማለት ምን ማለት ነው? አሸናፊ። ስለዚህ አሸናፊ አንበሳ ዘእም ነገደ ይሁዳ ማለት ነው፣ ከይሁዳ ነገድ የሆነ። ስለዚህ ከይሁዳ ነገድ የሆነው አንበሳና ድል ያደረገው አንድ ነው። ድል ያደረገው ደግሞ ጣሊያንን አይደለም። ድል ያደረገው ሞትን ነው። ድል ያደረገው መቃብርን ነው። ድል ያደረገው በምድርና በሰማይ ገዢ ነኝ ያለውን ነው።
ስለዚህ ኢየሱስ ሞዓ አንበሳ ዘእም ነገደ ይሁዳ። ክብር ስጡ ለአምላካችን ሃሌሉያ። እሱ ነው ሞዓ፣ እሱ ነው ሞዓ አንበሳ ዘእም ነገደ ይሁዳ። ለምንድን ነው ይሄ ዘእም ነገደ ይሁዳ ወይም ደግሞ ከይሁዳ ነገድ የሚለው ቃል ለምን መጣ ስንል ሚስጥር አለ። አስቀድሞ የተነገረ ትንቢት አለ። እሱን እንናገርና እጠቀልላለሁ ትምህርቴን። በዘፍጥረት ምዕራፍ 49 ላይ ስለ ይሁዳ ከተነገሩት ትንቢቶች መካከል እንደምታውቁት አንበሳ ተመስሎ እንደውም በምታደባ ሴት አንበሳ ጭምር ተመስሎ ተገልጦ እናየዋለን። እስቲ አውጡትና መጽሐፉን ያዛችሁ 49 ከቁጥር 9 ይሁዳ የአንበሳ ደቦል ነው። ይሁዳ ምንድነው? የአንበሳ ደቦል ነው። ያዕቆብ ለልጆቹ ያወጣው የበረከት ቃል። አሁን አንተ የያዕቆብ በረከት አይደለም የሚሰራብህ። አሁን በመናመሰጥረው ሚስጥር መሰረት የዋናው አንበሳ ኃይልና ስልጣን ነው ባንተ ላይ የሚሰራው። የእስራኤል ልጆች በረከት አይደል። አሁን በክርስቶስ ኢየሱስ የአብርሃም በረከት ሁሉ ከኛ ጋር ሆኗል አይደል? ይሄ ለኔ እያልክ ነው የምትሰማው። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ከአደንህ ወጣ፣ እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሳው ዘንድ ማን ይችላል? በትረ መንግስት ከይሁዳ አይጠፋም፣ የገዢም ዘንግ ከእግሮቹ መካከል። ገዢ የሆነው እስኪመጣ ድረስ የአሕዛብን መታዘዝም ለእርሱ ይሆናል። ውርንጫውን በወይን ግንድ ያስራል፣ የአህያይቱን ግልገል በወይን አረግ። ልብሱን በወይን ያጥባል፣ መጎናጸፊያውን በወይን ደም ይላል። አሁን እዚህ ጋር የተገለጠው ስለ ይሁዳ ከ12ቱ ነገደ እስራኤል መካከል ስለ አንዱ የገዢነት በትር ከሱ አይጠፋም ስለተባለለት ነው። አሁን በዚህ ነገድ ውስጥ የነበሩ ብዙ ነገስታት እስራኤልን አስተዳድረው ሲያልፉ መጽሐፈ ነገስትን ስታነቡ፣ መጽሐፈ ዜና መዋዕልን ስታነቡ እዛ ውስጥ የተፈራረቁ በጣም ብዙ ነገስታት አሉ ከይሁዳ ነገድ የሆኑ። አሁን እዚህ ውስጥ እያያችሁት የአንበሳ ደቦል የሚለውንና ገዢ የሆነው እስኪመጣ ድረስ የምትለዋን ቃል ስታዩ ግን ስለ ሌላ ጉዳይ እየተናገረ ነው። ገዢ የሆነ ይመጣል እያለ ነው የሚናገረው። ገና ዘፍጥረት ላይ ሆኖ ያዕቆብ ቃል ያወጣል በእስራኤል ነገድ መካከል ከይሁዳ ነገድ ስለሚወለደውና ከዛ የዘር ሐረግ ተወልዶ የዓለምን ኃጢአት የሚያስወግድ ከእንደገና ደግሞ ሞትን ድል አድርጎ የሚነሳ እውነተኛ ገዢና ንጉስ ኢየሱስ እንደሆነ እያሳየን። ይሄን ለማረጋገጥ ወዴት እንሄዳለን? ወደ ሉቃስ ወንጌል ምዕራፍ 1 ቁጥር 33 ላይ እንሄዳለን። ሉቃስ ላይ እንሂድ። መልአኩ ገብርኤል መጥቶ ለማርያም ሲነግራት ስለሚወለደው ሕፃን ማንነት፣ ስለ እግዚአብሔር ልጅ ስለ ኢየሱስ ሲነግራት ምንድነው ያለ? የሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 33 ጀምሮ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል። ስለ ንግስና ነው የሚያወራው። ስለ ንግስና ነው። በያዕቆብ ቤትም ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም። ገዢ የሆነው እስኪመጣ ድረስ ብሎ ያዕቆብ የተናገረው ትንቢት የተፈጸመው በማን ነው? በክርስቶስ ኢየሱስ ሞዓ አንበሳ ዘእም ነገደ ይሁዳ። እሱ ነው። ኢየሱስ ነው ሞትን ድል አድርጎ ወደ ሰማይ የወጣው። ስለዚህ ኢየሱስ አሸናፊ ጌታ ነው። አንተን ሲያሸንፍ አሸናፊነቱ ተረጋግጧል። በነገራችን ላይ እኛን ኢየሱስ ካልሆነ ማንም ሊያሸንፈን አይችልም ነበር። የአድማስ ድንጋይ እንደሚጠጥር ልባችንን አጠጥረን በሃይማኖተኝነት ፕራይድ፣ ባዶ ፕራይድ እንኖር የነበርን ሰዎች ነን። ባለፈው ዮኒ ሲናገር ጳውሎስን ይሄ ጸጋ ካዳ ነው ማንንም ላያድን አይችልም አለ። ጳውሎስ ከዳነ እኔ እንዴት ላልድን እችላለሁ? ምክንያቱም የኔ ደግሞ ከኔ ደግሞ የጳውሎስ የከፋ ነው አይደል? እኔ እናንተ በሩቁ የምትመለከቱትን በጭንቅላቴ ተሸክሜ ነበር ስዞሬ ነበር። እናንተ ለብሶ ነው የምታውቁት አይደል? እኔ በቃ ቀብቼ ነው። በጣም ከባድ እኮ ነው ወገኖች። እኛን መለወጥ ከባድ ነው። እኔን መለወጥ ከባድ ነው። ለዚህ ነው ስመሰክር ከሰማችሁኝ ጌታ ኢየሱስ ቤቴ ድረስ ነው የመጣው ያልኩት። ቤቴ ድረስ ነው የመጣው። አይኖቼን ገልጦ እሱን ብቻ እንድመለከት ያደረገኝ ያንን ሊያስጥል የሚችል በቃ ይሄ ነው። ከምትሸከመው ነገር ወደሚሸከመው አምላክ ልትመጣ የምትችለው በዚህ መንገድ ነው። በቃ ክብር ምስጋና ለእግዚአብሔር ይሁን። ሃሌሉያ። አሁን እኔ ቀለል ብያለሁ የምታየው። ያኔ እኮ ብታዩ ማለት ነው ልብሱ ራሱ ብዙ ነው። ባይዘው ልብሱ ራሱ ብዙ ነው። ይሞቃል በዛ ላይ
ማን ይናገር የነበረ ማን ያርዳ የቀበረ እንደሚባለው ማለት ነው። እና እግዚአብሔር ያንን ነው። አንበሳው ሲገለጥልህ በዙሪያ በጣም ብዙ አንበሳ የሚመስሉ ነገሮችን ሁሉ ትተነው የምትመጣው በቃ። ስለዚህ አሁን እግዚአብሔር እነዚህን ነገሮች ለኛ ከገለጠና የኢየሱስን በግነት የኢየሱስን አንበሳነት ካሳየ ከኛ የሚፈልገው ምንድነው? ወደ ኮንክሉዥኑ እንምጣና ትምህርቴ ልጠቅልል። አንተ ምን እንድትሆንለት ነው እግዚአብሔር የሚፈልገው? አንቺ ምን እንድትሆኚ ነው የሚፈልገው እግዚአብሔር? የኢየሱስን መልክ እንድትይዝለት እግዚአብሔር ይፈልጋል። የኢየሱስን መልክ እንድትይዝለት ይፈልጋል። እኛን እግዚአብሔር ሊያደርገን የሚፈልገው እንደ ልጁ ነው። እንደ ራስህ አይደለም እንድትኖር የሚፈልገው እግዚአብሔር። እንደ ልጁ ነው የምትኖረው። ሰው እንደ ቤቱ እንጂ እንደ ጎረቤቱ አይደለም ብለን እንደምንተርተው የኛ ቤታችን ሰማይ ስለሆነ እንደ ቤታችን ነው የምንኖረው። አልገባችሁ መሰለኝ። የኛ ቤታችን የት ነው? ሰማይ ነው አይደል? ሰው እንደ ቤቱ እንጂ እንደ ጎረቤት እዚህ ነው። የኛ ቤት የት ነው? ስለዚህ እኛ መኖር ያለብን እንደ ሰማይ ነው እንጂ እንደ ምድር አይደለም። እዛ ያለው መልክ ደግሞ የማመልክ ነው። የልጁ የኢየሱስ መልክ ነው። ሮሜ ምዕራፍ 8 ላይ እንደዚህ የሚል ቃል አለ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። የማንን መልክ? የልጁን መልክ። ስለዚህ እኔና እናንተ የምንመስለው ኢየሱስን ነው። ኢየሱስ በግ ሆኖ እንደተገለጠው ፍጹም የዋህነትና ቅንነት በእኛ ህይወት ውስጥ ይገለጣል። ኢየሱስ አንበሳ ሆኖ እንደተገለጠው አንበሳነትና የእምነት ጽናት፣ የአቋም ጽናት፣ አሸናፊነትና ድል ያንተ መገለጫ ነው። በግ ብቻ እንድንሆን አልተጠራን። ወደ ሰው በግ እንሆናለን፣ ወደ ጠላት አንበሳ እንሆናለን። አሜን ነው። ሊያጠቃን የመጣ ሊሰብረን የመጣ ጠላት ለሞት እንዳልተኛ አይኖችን አብራ ብሎ ዳዊት እንደዘመረው ለሞት የማንተኛ አንበሶች ያደረገን ኢየሱስ ነው። የኢየሱስ ክርስቶስ መልክ ስናምነው በግነቱም አንበስነቱም እኛ ውስጥ ገብቷል። ስለዚህ አንዳንዴ ጴንጤ አንበሳ እንዳልሆነ በግ ብቻ እንደሆነ የሚታሰብበት ሁኔታ አለ። ይሄ እኔ አልቀበልም። በግ አንበሳ ነህ አንተ። አንበሳ እስቲ ዘራፍ አንበሳ። አሁን ከዚህ ስትወጣ በቃ አንበሳ እየተጫወትክ ነው የምትወጣው። በቃ አንበሳ ህይወትህን በበግነት ልክ አዘጋጅቶ ሰባብሮ ብቻ ሊያኖር የሚፈልግ የማህበረሰብ ክፍል በዚህ አይነት ምልከታ ብቻ እንድትኖር የሚያደርግ አሸማቆና አድቅቆ ሞራል አልባ አድርጎ ሊገፋ የሚፈልግ ሲቹዌሽን፣ የጠላት አሰራር፣ የማህበረሰብ ክፍል በጌታ በኢየሱስ ክርስቶስ ስም ስራው ይፍረስ። አንተ አንበሳ ነህ እንጂ በግ ብቻ አይደለህም። የኢየሱስ መልክ አንተ ውስጥ አለ። የኢየሱስ አሸናፊነት አንተ ውስጥ አለ። ስታምን የተነሳው ነው አንተ ውስጥ የገባው። የሞተልህም የተነሳውም አንተ ውስጥ አለ። ስለዚህ ቦታ መርጠን እንጂ ጅሎች ሆነን አይደለም። ክብር ለኢየሱስ ይሁን። ቦታ መርጠን እግዚአብሔር አስገዝቶ እንጂ ለመንፈሱ አስገዝቶን እንጂ ሰዎች እንደሚሆኑት መሆን ይቻላል። ሰዎች እንደሚሆኑ ነገር ግን ጌታ የሚገለጥበት ዘመን አለ። አሁን ኢየሱስ ሲመጣ በቃ ይሄ አንበሳነቱ በምን መሰለ የሚገለጥ? አይጣላቸው በአፉ እስትንፋስ ያጠፋቸዋል ይላል። በአፉ እስትንፋስ መሳሪያ አይመዝም። የጎግንና የማጎግን ዝግጅት ስትመለከቱ በመጨረሻው ዘመን ትምህርት ውስጥ በአፉ እስትንፋስ ነው። ቃል ነው የሚያወጣው። ከአፉ ከአንደበቱ የተሳለ በሁለት በኩል የተሳለ ሰይፍ ይወጣ ማለት ቃል ነው የሚያወጣው። ዱቄት ነው የሚሆነው። ኢየሱስ በኋላ ላይ የሚገለጥበት ማንነቱ ይሄ ነው። አሁን መጥቶ ሄደ በበግነቱ ነው። ሲነሳ ግን አንበሳነቱን አረጋግጦ ተነስቷል። ይሄ አንበሳ ሆኖ የተነሳው ጌታ ኢየሱስ አንተ ውስጥ ኃይልን፣ አሸናፊነትንና ድልን አስገብቷል። አንተ ውስጥ የገባው መንፈስ ኢየሱስን ከሞት ያስነሳው መንፈስ ነው። ስለዚህ እምቢ ነው የምትለው አንበሳ ዝሆንን የሚያክል ትልቅ እንስሳ ባለበት ጃንግል ውስጥ አስፈሪና አሸናፊ ሆኖ የሚገለጠው አሸናፊነት ሜንታሊቲ፣ ይሄ የአሸናፊነት ህሊና እንጂ አስተሳሰብ እንጂ የአካል ግዝፈት እንዳልሆነ በአንበሳ ነው የምታውቀው። ዝሆን እያለ የሚፈራው ማን ነው? አንበሳ። ግመል እንኳን ቢኖር በጣም በቁመት ከፍ ያለ አሸናፊነት ያለው አንበሳ ጋር ነው። ስነ ልቦና ነው። ምንድነው ያሸነፈህ? ምንድነው ያሸነፈሽ? ሁሉ
ጊዜ ተሸማቀህ አንገት ደፍተህ እንድትኖር የሚያደርግ እዛ ላይ አንበሳነት መገለጥ አለበት። እዛ ላይ ኃያልነት መገለጥ አለበት። እዛ ላይ ክብርህ መገለጥ አለበት። የእግዚአብሔር ልጅነት መገለጥ አለበት። ተሸማቀህና ተደብቀ ብቻ አትኑር። በግነት ያስፈልጋል። አዎ እሱን የምትጠቀምበት ስፍራ አለ። እሱን የምትራመድበት አካሄዳል። አንበሳነት ደግሞ ተገልጦ ሰዎች ማየት ያለባቸው ሁኔታ አለ። ስለዚህ ሁሉ ቦታ አትሸማቀቅ እህቴ። በብዙ ሸክም አንገትሽን ደፍተሽ ምትኖሪ ምናልባትም ያንቺ ዝቅታ ምናልባትም ያንተ ዝቅታ ሌሎች አንተ ላይ አንበሳ እንዲሆኑ ያደረጋቸው ይሄ መልክ መገለጥ አለበት። የኢየሱስ መልክ ይግባ። አሜን ነው። ይኸውልህ አሁን ኢየሱስ በምድር ሳለ ሊይዙት መጡ። ልክ ወደ አትክልቱ ስፍራ ሲመጡ ማንን ትፈልጋላችሁ አላቸው። ኢየሱስን፣ የናዝሬቱን ኢየሱስ። እኔ ነኝ ሲላቸው ተፍገምግመው ወደቁ ይላል። ባይዞ ይሄ ልክ እንደ ሪፍሌክሽን ብልጭ እያለ የሚታይ የነበረ የኢየሱስ ማንነት። ለምሳሌ በመካከላቸው አልፎ መሄድ ችግሩ እያለ በመካከል አልፎ መሄድ የኢየሱስ ማንነት ነው። ሞትን ድል አድርጎ መነሳት የኢየሱስ ማንነት ነው። አሁን አንተን የከበበ አንቺን የከበበሽ የሆነ ሁኔታ መውጣት የምትፈልግበት ነገር ልክ ኢየሱስ በመቃብር ውስጥ እንደነበረ ከ3 ቀን በኋላ ሞትን ድል አድርጎ እንደተነሳ የአንበሳነት እንደተገለጠ ወንድሜ እህቴ ይሄን መልእክት የምትሰሙ በሚዲያ የምትከታተሉ እግዚአብሔር አንተ ውስጥ ያሸናፊነትን ኃይል አስገብቷል። ኢየሱስን ከሞት ያስነሳው ያው መንፈስ አንተ ውስጥ አለ። ሁኔታውን ጥሰህ ትወጣለህ። አንበሳ ሆነ ትገለጣለህ። ትላንትና አንገት በመድፋትና በድህነት የሚያውቁ እግዚአብሔር አንተ ውስጥ ካስቀመጠው ኃይል የተነሳ ጥሰህ ስትወጣ ያያሉ። እኔ ውስጥ አንበሳው አለ በልስቲ ድል አድራጊው አለ። ኢየሱስ አለ። ክብር ለእግዚአብሔር ይሁን። ምስጋና ለእግዚአብሔር ስጡ። ሃሌሉያ።